እኔ በፍጹም እንደ አይነት ደግሞ ሌላ ወጭ ይመጣብኛል ብዬ አስቤ አላውቅም። እና እንደገና ፈርሶ መሰራት አለበት እያለኝ ነው። እና እኔ ደግሞ በጣም ከበደኝ። አሁን ይሄ ፈርሶ እንደ አዲስ ይሰራል ማለት ለእኔ በጣም ወጭ ነው ማለት ነው። እንደዛ አደርገዋለሁኝ በዚች ብር ይሄንን ሰራበታለሁ ብለን ካሰብን ያላሰባችሁት ነገር ውስጥ ነው የምትገቡ። ይሄንን ሙሉ ኮርኒስ አንስቶ እንደ አዲስ ሌላ ማሰራት ማለት በጣም አይከብድም? በጣም ከባድ እኮ ነው ወላሂ ለአዚም እህቶቼ፣ ኪሳራው ብዛቱ። እኔ እንደኔ አይነት ያጋጠመው ሰው አለ ብዬ አላስብም። አሰላሙ አሌይኩም ወራህመቱላህ ወበረከቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ በዝት ይበል። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ያው ቤቴ ለመግባት እያሰብኩኝ አንዳንድ ነገሮችን እያስተካከልኩ ነው። ባለፈው ግን አንድ ሁለት ቪዲዮ ለቅቄላችሁ ነበረ። ያው ስንት ዓመት የለፋሁበት እንደገና ሁለተኛ ወጭ ላይ እንደገና ሁለተኛ ልፋት ላይ ስለጣለኝ ያው አንዳንድ ጊዜ መበሳጨት አይቀርም ማለት ነው። የሆነ ነገር ሲፈጠር እናደዳለን፣ ግን ያው አላህ ያለው ነው የሚሆነው። እና እንግዲህ ባለፈው እንደነገርኳችሁ ኮርኒሱ ተበላሽቶብኝ አይታችሁታል ማለት ነው ያለውን ነገር። እና ባለሙያ አምጥቼ አሳይቼ ነበረ። ባለሙያው እንግዲህ ያው በቃ ወይ እንደገና ፈርሶ መሰራት አለበት፣ እንደዚህ ከሆነ ተጠጋገነ ወደፊትም ያስፈራሻል፣ በቃ ሌላ ከፍ ያለ ወጭ ከዚህ የበለጠ ልታወጭ ትችያለሽ እና እንደገና ፈርሶ መሰራት አለበት እያለኝ ነው። እና እኔ ደግሞ በጣም ከበደኝ። አሁን ይሄ ፈርሶ እንደ አዲስ ይሰራል ማለት ለእኔ በጣም ወጭ ነው ማለት ነው። የወደፊትም ባላውቀውም እና አሁን ፈርሶ ሲሰራ ብዙ ነገሮች ያስፈልጋሉ። ይሄ ሙሉ እንዳለ ኮርኒሱ እንደ ድሮ ሆኖ አይወጣላቸውም፣ ይሰባበራል። ምስማር የተመታታው ምን ያለው ብዙ ነገር ወጭ አለውና እኔ ደግሞ እዛው ላይ እያለ አስተካክልልኝ፣ ወዴታች የረገበበትን ምክንያት አይተህ አስተካክልልኝ ነበረ እያልኩት ያለሁትና በትንሽ ወጭ ማለት ነው። እሱ ግን በቃ እንትን ማለት አለብሽ፣ እንደገና መውረድ አለበት ሁሉም። አሁን ይሄ ወረደ ማለት እንደ አዲስ ልገዛ ነው ማለት ነው። ፕላስቲኩን ኮርኒሱን እንደ አዲስ ልገዛ ነው። እንደ አዲስ ሌላ ነገሮች ብዙ አሉ በዛ ውስጥ ላይ፣ እነዛን ልገዛ ነው ማለት ነው። እና ለእኔ ደግሞ በጣም እየከበደኝ ነው። እስኪ ብቻ እኔ አለቅም ደግሞ ምን እንደሚለኝ ያው ከብዶኛል። እኔ አልሐምዱሊላህ ረቢል ዓለሚን። ዋናው ነገር ለሰው ልጅ አፍያ ነው። ሁሉም ነገር ይስተካከላል አላህ በፈቀደውና አላህ ይሄ ነገር ይሆናል ባለው መንገድ ነው መጓዝ የምንችለው፣ ያው በእኛ ሀሳብ አይደለም። እንግዲህ እስኪ ያለውን ነገር ደግሞ አሳያቸዋለሁ ማለት ነው። አሁን ላይ እንግዲህ ያው እንደ አዲስ መሰራት እንዳለበት ነው የነገረኝ ባለሙያው። ታውቃላችሁ ደግሞ አንዳንድ ባለሙያ ለራሳቸውም ገቢ ሲፈልጉ ትንሿን ነገር በቃ በጣም ያካብዳሉ። ይሄ እንደዚህ መሆን አለበት፣ ይሄ ያስፈልገዋል፣ ይሄ እንደዚህ ሆኗል፣ በቃ ካልፈረሰ መጠጋገኑ ምናምን ነገር እያሉ ያው እንትን ይሏቸዋል ማለት ነው። ለእነሱ ስራውም ሰፊ ይሆንላቸዋል። የእንትን የሚሉትም የሚወስዱት ብር ያው በዛው ልክ ይሆናል ማለት ነው። እና እኔ ደግሞ የፈለግኩት በቃ የተወሰነ ነገር ስለሆነ ተበላሸው ያችን ብቻ አስተካክሎልኝ እንትን በአቅሜ ማለት ነው። እንደዛ ነው ያሰብኩት። ብቻ አላቅም፣ ያው ዱአ አድርጉልኝ እንግዲህ ሁሉንም አላህ ቀለል እንዳረገው። ሌላ ለማለት እንጃ፣ ይሄ ነው ለማለት። ያው ትናደዳላችሁ በሰዓቱ ማለት ነው የሆነ ነገር ሲፈጠር። እንደው በቃ ለምን እንደዚህ አድርጌው ሆነ፣ ለምን እንደዚህ ሆነ፣ መጀመሪያ ላይ ሲሰራ ምናምን ትላላችሁ። ግን በመጀመሪያ ላይ ሲሰራ የሆነ ሀሳቡ አይመጣላችሁም። እንደዚህ አደርገዋለሁ ብላችሁ እንትን አትሉም ማለት ነው። የሆነ ከተበላሸ በኋላ ነው እንደገና ትምህርት የሚሆናችሁና እስኪ እናየዋለን ብቻ ያለውን ነገር። ጊዜና መጥረጊያ ያዝ አድርጌ ነው የምታዩኝ ማለት ነው። ያው መጣ ብዬ ያለውን ነገር ያው ቤት ከተዘጋ አቧራ ስለሚሆን ጠረግረግ አድርጌ ወላውዬ በቃ የሚያስፈልገውን ነገር ትንሽ አጫጭሼበት ምናምን ነገር ነው የምሄደው እስከዛሬ።
አሁን እንኳን በቃ ለምን የለፋሁበት ስንት ዓመት ሙሉ የተሰቃየሁበት ቤቴን ለምን አልኖርበትም የሚለው ሀሳብ መጥቶልኛልና በቃ መኖር አለብኝ። እንግዲህ የምንኖረው ሁሉም ነገር ባላህ ፈቃድ ነው። እኛ ይሄን አድርገነው በማለት አይደለምና እንግዲህ ልኖርበት ነው ማለት ነው። ደግሞ እንግዲህ እየኖርኩ ያለውን ነገር አየዋለሁኝ። እስካሁን ድረስ ቤቱ ተዘግቶ የጠቀምኩት ነገር እና አሁንም እኔ እንደዛ ነው የሆነብኝ ብዙውን ማለት ነው። ሳልኖርበት እስካሁን ድረስ እዚህ ቤት ላይ ብዙ ወጪ ነው ያወጣሁት ማለት ነው። ብዙ ወጪ በጣም የሚገርመው ማለት ነው። እዚህ ቤት ላይ የፈሰሰ ብር ሁለተኛ ቤት መስራት ይችላል። የሚገርማችሁ ማለት ነው። ሁለተኛ ቤት መስራት ይችላል። ያው ታውቃላችሁ በጦርነቱም ብዙ ነገር እንትን ብሎብኛል፣ ተጎድቶብኛል። መስታወት እንደ አዲስ ነው የገጠምኩት። ያ እንዳለ ከባድ መሳሪያ መቶት ብቻ አልሐምዱሊላህ ያው ከኔ የባሱም ሙሉ ቤታቸው የተቃጠለባቸው አሉ ማለት ነው። በቃ ቦታው ላይ እንጨት ምናምን ነገር የተረፈ ነገር የለም፣ እንዳለ ነዷል ማለት ነው። በዛ አይነት እኔ ያው አልሐምዱሊላህ ብዬ አላህን አመሰግነዋለሁ። የተወሰኑ ነገሮችንም ባስተካከል እና አንዳንድ እህቶችም ያው አልሐምዱሊላህ በይ ይህንንም ያጣዋል እያሉ አስተያየት ሰጥተውኛል ማለት ነው። ለአስተያየታቸው አመሰግናለሁ። እውነታችሁን ነው ማለት ነው። የበላይህን ሳይሆን የበታችን አይተህ አመስግን ስለሚል ማለት ነው። ያው አልሐምዱሊላህ በቀድራችን በአቅማችን አላህን ካመሰገንን ለኛ በረከት ነው ማለት ነው። ያው አንዳንድ ጊዜ ዱንያ ታሸንፈናለች እና እህቶቼ የምነግራችሁ ነገር ምን አለ ደግሞ አሁን ሰዓት ላይ ማለት ነው ኮርኒስ ጂፕሰም አረጋለሁ ወይም የፕላስቲኩን አረጋለሁ ብላችሁ እንዳትታለሉ ማለት ነው። እንዳትታለሉ ደግሞ የተወሰነ ትንሽ እንኳን ከፕላስቲኩ ጂፕሰሙ ይሻላል። ያ ማለት ያው የተሰነጠቀ ወደፊት ሊያስፈራ ይችላል። የሆነ ነገር እንኳን ቢወርቅበት የመቋቋም አቅም አይኖረውም ይባላል። ያው ፕላስቲኩንም በእኔ ስላየሁት አያስደስትም። ግን አሁን ላይ ጽድት ያለ ማለት ነው በጣም ጂፕሰምንም የሚያስንቅ ጽድት ያለ በጨርቅ መጥቷል ማለት ነው። ይሄ ፕላስቲክ ነው ወይስ የጨርቅ ነው ብላችሁ ማመን ነው የሚያቅታችሁና እንደዛ አድርጋችሁ ገንዘባችሁን ቆጥባችሁ እንዲታሰሩ ነው የምፈልገው ማለት ነው። አብዛኛው ህዝብ አሁን ሰዓት ላይ ያን ነው እያሰራ ያለው ማለት ነው። በምርጥ ዲዛይን ጽድት ባለ አሰራር ይሰሩላችኋል ማለት ነው። እና በቃ ጂፕሰም ብላችሁ ወጭ እዛ ላይ አውጥታችሁ ደግሞ በኋላ ላይ እንግዲህ ሌላ ነገር ሊመጣ ይችላል። አረብ ቤትም ታውታላችሁ። አንዳንድ ጊዜ ሲወዲቅ ምናምን ሲላጥና ሙቀት ሲበዛ አይችልም ማለት ነው። የመሰንጠቅ ባህሪ ያለውና እንደዛ እንዳታረጉ በእኔ ያያችሁት ምክር ይሆናችኋል ብዬ ነው የማስበው ማለት ነው። በእኔ ተማሩ እናንተ። እኔ ለእናንተ ይጠቅማል ያልኩትን ነገር ነው የምነግራችሁ ማለት ነው። እንዳትታለሉ አደራ ነው የምላችሁ ውድ እህቶቼ ማለት ነው። እውነቴን ነው። ለምን በኋላ ሌላ ወጪ ስለ አሁን ይሄንን ሙሉ ኮርኒስ አንስቶ እንደ አዲስ ሌላ ማሰራት ማለት በጣም አይከብድም? በጣም ከባድ እኮ ነው ወላሂ ለአዚም እህቶቼ። ኪሳራው ብዛቱ ማለት ነው። እኔ እንጃ እኔ እንደኔ አይነት ያጋጠመው ሰው አለ ብዬ አላስብም። እንግዲህ እያያችሁት ነው። ሳሎኑ በጣም ረዥም ነው ከሚባለው በላይ እና ያው የርዝማኔውም የስፋቱም ሁኔታ ነው እንደዚህ መሀል ላይ የያዘው ነገር ስለሌለ ነው የረገበው ምናምን ብለውኛል ማለት ነው። እና ይሄንን አፍርሶ እንደ አዲስ ሌላ ወጪ ማውጣት ማለት በጣም የሚከብድ ነው። ግን ምንም ማድረግ አልችልም። አርቀን ነው የምናስበው ማለት ነው። እኔ በፍጹም እንደ አይነት ደግሞ ሌላ ወጪ ይመጣብኛል ብዬ አስቤ አላውቅም በአእምሮዬ ማለት ነው። ግን ቀለል ያሉ ነገሮችን ያው እንትን አልኩኝ፣ አስተካከልኩኝ። ግን እንደዚህ ኮርኒስ ይበላሻል ብዬ በአእምሮዬ ጭራሽ አስቤው አላውቅም ማለት ነው። የሚገርማችሁ ነገር ማለት ነው። ግን የሆነ ነገር አረጋለሁኝ፣ እንደዛ አረጋዋለሁኝ፣ በዚች ብር ይሄን እንሰራበታለሁ ብለን ካሰብን ያላሰባችሁት ነገር ውስጥ ነው የምትገቡት ማለት ነው። ያላሰባችሁት ወጪ እና የኔም በቃ እንደዛ ነው የሆነው። ምንም ማድረግ አልችልም። አልሐምዱሊላህ ብቻ ጤና ይስጠኝ።
ሌላው ያልፋል። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ